አብርሽ እውነቱን አፈረጠው። ሄርሜላንና ሩታን ከኔ አርቀሽ አንቺ ፍቅርን የኔ እንድታደርጊ ትፈልጊያለሽ ብሎ አፋጠጣት። እውነት ለመናገር እውነት አውቆባታል፣ የልቧን ማለት ነው። ትላንትና ስታወራ የነበረው ነገር ሩታንም ሄርሜላንም አርቃ እሷ የራሷ አብርሽን ለማድረግ ነበረ። የፍቅር ጥረት ግን አልተሳካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፈ ይበልልኝ። ቤተሰብ እንግዲህ አብርሽና ሩታ እንዲሁም ሄርሜላ ዛሬ ለታ አብረው ብቅ ብለው ነበረ። ሩታና ፍቅር አብረው በጥምረት ለሰሩት ተንኮል ሄርሜላንም ጠርተው ከአብርሽ ህይወት እንድትወጪ ይሉላት ነበረ፣ እንደተለመደው ማለት ነው። እኔ እኮ የሚገርመኝ ነገር ማለት ነው እሱን ልቀቅልኝ፣ ከሱ ህይወት ውጪ ተብሎ የሚደረግ ነገር አለ ወይ? ኧረ ተይ ሩታ፣ አንደው ሩታ ተይ። ከዚህ በፊት ካለፉት ነገራቶች ሁሉ መማር አለብሽ ብዬ አስባለሁ። ምክንያቱም ከሱ ህይወት እሷን ውጪ ብለሽ አስወጥተሻት እሷን ጋር ብትወጣ እሱ ከአንቺ ላይሆን ይችላል፣ አይታወቅም። ምክንያቱም ዋናውና ዋና የእሱ ፍላጎት እንጂ የአንቺ ፍላጎት አይደለም። እና እሷን ከሱ ህይወት ውጪ በቃ አንቺ ከመጣሽ በኋላ ነው እንደዚህ የሆነው እንደዛ የሆነው ብሎ በጣም ይደብራል። የእውነት ለመናገር እኔ ሩታ ሄርሜላን ይቅርታ ጠይቃታለች ብዬ አስቤ ነበር ማለት ነው። ምናልባት በሌላ ቪዲዮ ጠይቃት እንደሆነ አላውቅም። አልሙሂም እኔ ይቅርታ እንደምጠይቃት ነበር የጠበቁት። ምክንያቱም ሰሞኑን አብረው ሲመጡ አብረው አብረሽ ጋር ሲሄዱ ሲያወሩ ከፍቅር ጋር አብረው የቆመሩትን ቁማር ሄርሜላ አታውቅም ነበር። ሄርሜላ ምስኪን ነፈር ማለት ነው። በመጨረሻም እንግዲህ አብረሽ የእሷ እውነት ወጥቷል። እናንተ ሁለታችሁ እስስት ናችሁ፣ እናንተ ሁለታችሁ ሰው አይደላችሁም፣ አውሬ ናችሁ ብሏቸዋል ማለት ነው። የመጨረሻ ተናዶባቸው ትቷቸው ሄደ ማለት ነው። እንዲሁም ፍቅርን አንቺ እቅድሽ ሄርሜላንና ሩታን አርቀሽ እኔን ያንቺ ለማድረግ ፈልገሽ ነው፣ እኔ ደግሞ ያንቺ መቼም ልሆን አልችልም ብሏታል ማለት ነው። ትናንትና ካየ ነው ከንግግሯ ካካሆኗ የተረዳሁት ነገር ቢሆን እውነቱን ነው። ፍቅር አብርሽን የራሷ ማድረግ ትፈልጋለች ማለት ነው። ምክንያቱም ሊያስታርቅ የመጣ ሰው ስለ ራሱ ጉዳይ አያወራም ማለት ነው። ስለ ራሷ ጉዳይ ስታወራ ስለ ራሷ ስለ ጎዳት አድርጓት ጥሏት እንደሄደ እንዴት እንደሰበራት እያለቀሰች ነበረ ስታወራ የነበረው ማለት ነው። ይሄ ማለት ስለ ራሷ እናም በፍቅር የነቃባት አብርሽ ብቻ ነው ማለት ነው። ሩታ አብራው እየተመካከሩ እንደዚህ ትከዳኛለች ለራሷ ታሞቃለች ብላ አልጠበቀችም። ሩታም ያው እንግዲህ ሄርሜላን እንደሸወደችው ፍቅርም ሩታን ሸውዳታለች ማለት ነው። እውነት ለመናገር በጣም በጣም ነው የሚገርመው ማለት ነው። እና አንዳንዴ ክፉ ነገር ስትሰሩ፣ በሰዎች ላይ ቁማር ስትሰሩ እናንተም ላይ ይሰራባቸዋል። የተረዳሁት ነገር ቢኖር ይሄንን ነው። እነሱ ሁለቱ ተመካክረው እንግዲህ ሩታ ፍቅርን አምና ነው ምስጢር ተመሳጥረው እንደዛ ያደረጓት ማለት ነው። ሄርሜላ ምስኪን ከሷ ጋር ትሄዳለች፣ ከሷ ጋር በቃ የጠሯት ቦታ ትሄዳለች ምናምን። እቺ አጅሪት ለካ በውስጥ እየተነጋገረች ነው። በጣም ነው የሚያሳዝነው። ለማንኛውም እንግዲህ በመጨረሻም እውነት ታሸንፋለች ማለት ነው። እንግዲህ ዞሮ ተዛዝሮ የሄርሜላ ሀቋ ወጥቶላታል ብለዋል ማለት ነው። እውነትም ሀቋ ወጥቶላታል። ምክንያቱም ከጅምሩ ጀምሮ ሄርሜላ ምንም አይነት ጥፋት አላጠፋችም። አብርሽም እሷን ትቶባት በሄደው ጉዳይ ምንም የሌለችበት ጉዳይ ነው። አሁን ግን እውነት ሀቁ ወጣላት ማለት ነው። ይህ የወጣላት ምክንያት በሩታ ምክንያት ነው። ሩታ እሷን በፊት ለፊት እያወራች ከኋላዋ እንደዚያ አስራባት፣ ሁለታቸው ደግሞ አብርሽን እኔ እኮ የሚገርመኝ በምስጢር ፍቅር መመለስ ይቻላል እንዴ? ይቻላል። ደግሞ እኮ ፍቅር ተብዬዋ መታ በግልጽ መናገሯ በሁለተኛው ቀን በጣም ነው የሚገርመው። ለማንኛውም እንግዲህ አብርሽ
እውነቱን አጋልጧል ማለት ነው። ሩታም ሄርሜላን ሸውዳ በውስጥ ውስጡ ብትሄድም አልተሳካላትም። አብርሽ ያው ሩታንም አሁን ሁለታቸውንም አኩርፎ አሁን ሄርሜላን ሲከተል ነው ያለው። ሄርሜላ ደግሞ ወትራዋ እምቢ ብላለች። ሄርሜላ ያው በጣም የዋህ እንደሆነች አብርሽ ቃል በአንድ ቀን ያታላትና ይመልሳታል። እሱ ምንም ማለት አይደለም። ነገር ግን ያው የፍቅር እንትኗ ተነቅቶባታል ማለት ነው። ተንኮሏ ታውቆባታል። ሁለታቸውንም አርቀሽ አንቺ እኔን ያንቺ ለማድረግ ሞክረሻል፣ ይሄ ግን አይሳካልሽም ብሎ እንግዲህ እውነቱን ፍርጥ አድርጎታል ማለት ነው። እነሱ ደግሞ ያው እንግዲህ ሩታ አልገባትም። አሁን ደግሞ እኛ ልታነካካል ነው ምናምን ብላለች። ያው ዞሮ ዞሮ እውነቱን ማወቋ አይቀርም። እውነታው ግን እሱ ነው ማለት ነው። እውነታው ያ ነው። ለማንኛውም ቤተሰብ እንግዲህ እናንተ ምን ተሰማችሁ በዚህ እቃቃ ጨዋታ ማለት ነው? እኔ እውነት ለመናገር ከሁላቸውም ሄርሜላ ነበረች ያሳዘነችኝ። እንግዲህ ጥላው ሄዳለች። ይቅርታ ጠይቆ እንደሚመልሳት ተስፋ አደርጋለሁኝ። እውነት ደግሞ ተስፋ ቆርጣም ደግሞ ወደ ራሷ ህይወት ብትመለስም ይሻላታል ብዬ ነው የማስበው ከዚህ ነገር ሁሉ ማለት ነው። ለማንኛውም ቤተሰብ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።